ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ ዛሬ ዓለማችን በአስደንጋጭና በማይታመን የታሪክ አዙሪት ውስጥ ትገኛለች። በመካከለኛው ምስራቅ ሰማይ ስር የሚዘንበው እሳትና ጭስ ጋዛን ብቻ ሳይሆን መላውን ዓለም ሊያቃጥል የሚችል ታላቅ የጦርነት ምልክት እየሆነ ነው። በጋዛ ሰርጥ የሚፈሰው የንጹሐን ደም ገና ሳይደርቅ ከዲፕሎማሲው በስተጀርባ ታላላቅ መንግስታት እርስ በርሳቸው በአሻጥርና በሴራ እየተጠላለፉ ነው። ዛሬ የምናቀርብላችሁ ዘገባ ተራ የዜና ስብስብ አይደለም። ይልቁንም እስራኤልን፣ ቱርክን፣ አሜሪካና መላውን ቀጠና የሚቀይር ድብቅ የኃይል ሚዛን ሽግግር እንጂ። እስከ መጨረሻው አብራችን ቆዩ። ምክንያቱም የምንነግራችሁ እውነት የሚዲያ ተቋማት የማያውቁት የማይነግሩትና ድብቅ ሚስጥር ነው። በመጀመሪያ ትኩረታችን ወደ ጋዛ እናደርግ። በጋዛ በደረሰው የጭካኔ ጥቃት 17 ንጹሃን ዜጎች በአሰቃቂ ሁኔታ ተቀጥፈዋል። ጥቃቱ ያነጣጠረው በመኖሪያ መንደሮች ላይ ብቻ አይደለም። ይልቁንም ለአልአቅሳ ማርቲስ ሆስፒታል ወሳኝ የሆኑ የሕክምና ቁሳቁስ ማከማቻዎች ላይ ጭምር ነው። ይህ ማለት ቆስለው ለሚረዱ ወገኖች የሚሆን መድኃኒትና እርዳታ እንዳይኖር ሆን ተብሎ የታቀደ የሞት ፍርድ ነው። ኒኪታ ካፑር እንደዘገበችው አሁን ላይ ሰላምን የሚቆጣጠረው ማንም አካል የለም፣ ይልቁንም በሰላም ስም የጥፋት ድግስ እየተደገሰ ነው ብላለች። በዲፕሎማሲው ንግግርና በምድር ላይ ባለው አስከፊ እውነታ መካከል ያለው ገደል እየሰፋ ሄዷል። ዓለም ቆም ብሎ መጠየቅ ያለበት ጥያቄ አለ። በእርግጥ የተኩስ አቁም ስምምነቱን የሚቆጣጠረው ሰው አለ ወይ? ወይንስ ሁሉም ሰው ለራሱ ጥቅም ሲል ጦርነት እንዲቀጥል እየደገፈ ነው? ነገሩ ይበልጥ የከረረው ግን ቱርክ ዝምታዋን ሰብራ ወደ መድረኩ ስትመጣ ነው። አንካራ በጠቅላይ ሚኒስትር ቢንያም ነታንያሁ ላይ ያወረደችው መዓት እስራኤልን ክፉኛ ደብሯታል። ቱርክ ኔታንያሁን በቀጥታ የመስፋፋት አባዜ የተጠናወታቸውና ሰላምን ሆን ብለው የሚያደናቅፉ ሲሉ በይፋ ከሰዋል። ቱርክ ይህንን ስትል ዝም አላለችም። ኔታንያሁ የቀጠናውን ካርታ ለመለወጥና የእስራኤልን ግዛት ለማስፋፋት ሲሉ የንጹሐንን ሕይወት እንደ መጫወቻ የተጠቀሙበት ነው የሚል ጽኑ እምነት አላት። ይህ በአንካራና በኢየሩሳሌም መካከል የተፈጠረው ፍጥጫ ወደፊት ወደ ታላቅ ወታደራዊ ግጭት ሊያመራ የሚችል አደገኛ ሁኔታ ላይ ደርሷል። አሁን ወደ ዋናው ሚስጥር እንግባ። ዶናልድ ትራምፕ በመካከለኛው ምስራቅ የኃይል ሚዛን ላይ ትልቅ ቦምብ ጥለዋል። ለቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን እጅግ ዘመናዊ የሆኑትን የኤፍ-35 ተዋጊ ጀቶችን እሰጣታለሁ በሚል ያቀረቡት ጥያቄ እስራኤልን በቁጣ አሳብዷታል። ይህ የ700 ሚሊዮን ዶላር የጀት ሞተር ስምምነት እስራኤል በአየር ላይ ያላትን የበላይነት ለአንዴና ለመጨረሻ ጊዜ የሚያከትምለት ነው። ትራምፕ ለምን ይህንን አደረጉ? ዘገባዎች እንደሚጠቁሙት ትራምፕ ሶሪያን ከሂዝቦላ ጋር በማጋጨት ሊባኖስን ለማዳከም ያቀዱት ትልቅ ስልታዊ ሴራ አካል ነው ብለዋል። ነገር ግን ይላሉ ኮሎኔሉ፣ እውነታውና ታሪካዊ የእስራኤል ባላንጣ ኢራን አይደለችም፣ ይልቁንም ዳግም እያቆጠቆጠች ያለችው የቱርክ ኦቶማን ግዛት ምኞት ነው። ቱርክ በሶሪያ በኢራቅና በአረብ ባሕረ ሰላጤ ላይ ያላትን የበላይነት ለመመለስ የምታደርገው ጥረት እስራኤልን የህልውና አደጋ ጋር በቀጥታ ያጋጫታል ብለዋል። ኮሎኔሉ አክለውም አሜሪካ አሁን ላይ የራሷን ሉዓላዊ ውሳኔ መወሰን አቅቷታል፣ ፕሬዝዳንቷን በከፍተኛ ጫናና ግዴታ ውስጥ ነው ያሉት ይላሉ። በመጨረሻም ኮሎኔሉ ለአሜሪካና ለወዳጆቿ መርዶ የሚሆን ትንበያ አስቀምጠዋል። አሜሪካ ከመካከለኛው ምስራቅ የምትወጣው በፈቃደኝነት ሳይሆን በቅርቡ በሚመጣ ታላቅ የፋይናንስ ቀውስና የኢኮኖሚ ውድቀት ተገዳ ነው። ዋሽንግተን ዶላሯ ሲዳከምና ኢኮኖሚዋ ሲፈራረስ በቢሊየን የሚቆጠር ዶላር ለጦርነት የምታፈሰው አቅም አይኖራትም። ያኔ እስራኤል ከቁጣው የቱርክን ግዛትና ካላገገመው የጋዛ ቁስል ጋር ፊት ለፊት ትጋፈጣለች። ዓለም አዲስ ንጉስና አዲስ ካርታ ለማየት ጥቂት ጊዜያት ብቻ ቀርተዋታል። ተመልካቾቻችን፣ ዛሬ የነገርናችሁ መረጃ የመካከለኛው ምስራቅን የወደፊት እጣ ፈንታ ፍንጭ የሚሰጥ ነው። ቱርክ በእርግጥም እስራኤልን ልትውጣ ትችላለች። ትራምፕስ ለምን እስራኤልን አስቆጥተው ለቱርክ ድጋፍ አደረጉ? እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ሀሳባችሁን በኮሜንት መስጫው ላይ በዝርዝር አስፍሩልን። አብራችሁን ቆዩ። የተከበራችሁ የቻናላችን ቤተሰቦች፣ እንግዲህ ዛሬ የተመለከትነው እውነታ አንድ ነገርን በግልጽ ያሳየናል። በመካከለኛው ምስራቅ ምድር ላይ እየታየ ያለው ትዕይንት ተራ ግጭት ሳይሆን ዓለም አቀፋዊውን ስርዓት ከስር መሰረቱ የሚነቀነቅ ታላቅ የመሬት መንቀጥቀጥ ነው። በጋዛ ምድር በየቀኑ የሚፈሰው የንጹህ ደም፣ በአልአቅሳ ሆስፒታል ላይ የሚፈጸመው ስልታዊ ጥቃትና የሕክምና ቁሳቁስ መውደም ከቃላት ከሚገለጸው በላይ ልብ ሰባሪ ነው። ነገር ግን ከዚህ ሰቆቃ በስተጀርባ ያሉት የፖለቲካ ቁማርተኞች ጨዋታዎቹ ገና አላበቁም። ኒኪታ ካፑር እንዳሳየችን በዲፕሎማሲው መድረክ የሚነግሩን የሰላም ተስፋዎች በምድር ላይ ካለው አስከፊ እውነታ ጋር በፍጹም የተቃረኑ ናቸው።
አንካራ በኔታንያሁ ላይ የሰነዘረችው የመስፋፋት አባዜና የሰላም አደናቃፊ የሚል ክስ በቱርክና በእስራኤል መካከል ያለውን ግንኙነት ወደማይመለስበት የጥልቁ ገደል መግባቱን ያረጋግጣል። ይህ ደግሞ በታሪክ መጽሐፍ ላይ ብቻ የምናውቀው የኦቶማን ትንሣኤም ሽታ እንዲነፍስ አድርጎታል። ኮሎኔሉ ያቀረቡት ትንታኔ ደግሞ እረፍት የሚነሳ ነው። አሜሪካ ለቱርክ የኤፍ-35 ጀቶችን ለመስጠት የ700 ሚሊዮን ዶላር ስምምነት ውስጥ መግባቷ እስራኤልን የታመነ ወዳጅ የለም ወደሚል ድምዳሜ ልትደርስ አድርጓታል። ኮሎኔሉ እንዳሉት ዓለም በሙሉ ወደ ኢራን ሲመለከት፣ እውነታው አደጋው ግን ከሰሜን ከቱርክ አቅጣጫ እየመጣ ነው። አሜሪካ በመካከለኛው ምስራቅ ያላት ሚና እየበቃ መሆኑና ዋሽንግተን በገዛ ፈቃዷ ሳይሆን በሚመጣው ታላቅ የፋይናንስ ቀውስ ተገዳ እጇን እንድታነሳ የተነበየው ትንባያ የቀጠናውን ወደፊት ዕጣ ፈንታ ይበልጥ ጨለማ እንዲመስል አድርጎታል። ፕሬዚዳንት ትራምፕ በከፍተኛ ጫና ውስጥ ሆነው የሚወስኗቸው ውሳኔዎች እስራኤልና ቱርክን ወዴት ያደርሳቸዋል? ሶሪያና ሊባኖስ በዚህ ታላቅ የኃይል ፍልሚያ ውስጥ ምን ይገጥማቸዋል? ዛሬ የሰማነው መረጃ የሚያሳየው አንድ እውነት አለ። የዛሬው ወዳጅ ነገ ባላንጣ፣ የዛሬው ጠላት ደግሞ የነገ አጋር የሚሆንበት የጥቅም ጦርነት ውስጥ እንገኛለን። አሁን ተራው የእናንተ ነው። ይህንን ሙሉ መረጃ ካዳመጣችሁ በኋላ ምን ይሰማቸዋል? ዶናልድ ትራምፕ ለቱርክ የኤፍ-35 ጀቶችን መስጣቸው እስራኤልን የመክዳት ስሜት ውስጥ ይከታታል ብላችሁ ታምናላችሁ? ወይንስ ቱርክ በእርግጥም ኮሎኔሉ እንዳሉት ከኢራን ጋር ለእስራኤል ስጋት ልትሆን ትችላለች? የኔታንያሁ የመስፋፋት አባዜ የተባለው ክስስ በእውነት በምድር ላይ ያለው ሀቅን ይገልጻል? ወይንስ ቱርክ ራሷን የቀጠናው የበላይ ምኞት ለመሸፈን የምትጠቀምበት ስልት ነው? እባካችሁ ሀሳባችሁን፣ ትንታኔያችሁና ስጋታችሁን ከታች ባለው የኮሜንት መስጫ ሳጥን ውስጥ በዝርዝር አስፍሩልን። እያንዳንዱን አስተያየታችሁን በጥንቃቄ እናነባለን። እንዲህ ያሉ ዋና ዋና የመገናኛ ብዙሃን የማይነግሩ ድብቅ እውነታዎችና ጥልቅ ትንታኔዎችን ለማግኘት ይህንን ቪዲዮ ላይክ ማድረጋችሁ እንዳትረሱ። ቪዲዮው ለብዙዎች እንዲደርስና የብዙዎችን አይን እንዲከፍት ደግሞ ለወዳጅ ዘመዶ ሼር ማድረገውን አይዘንጉም። ገና ያልተነገሩ ያልተሰሙና እረፍት የሚነሱ በርካታ መረጃዎችን ይቀሩናል። እነዚያን መረጃዎች በወጡበት ቅጽበት ለማግኘት ቻናላችንን ሰብስክራይብ አድርገው የደውል ምልክቱን በመጫን ያረጋግጡ። እውነትን ፍለጋ የምናደርገው ጉዞ ይቀጥላል። ዓለም በፈጣን ለውጥ ውስጥ ናት። እኛም ደግሞ ያንን ለውጥ በንቃት እየተከታተል እናቀርብላችኋለን። ቸር ሰንብቱ። ፕሬዚዳንት ትራምፕ በከፍተኛ ጫና ውስጥ ሆነው የሚወስኗቸው ውሳኔዎች እስራኤልና ቱርክን ወዴት ያደርሳቸዋል? ሶሪያና ሊባኖስ በዚህ ታላቅ የኃይል ፍልሚያ ውስጥ ምን ይገጥማቸዋል? ዛሬ የሰማነው መረጃ የሚያሳየው አንድ እውነት አለ። የዛሬው ወዳጅ ነገ ባላንጣ፣ የዛሬው ጠላት ደግሞ የነገ አጋር የሚሆንበት የጥቅም ጦርነት ውስጥ እንገኛለን። አሁን ተራው የእናንተ ነው። ይህንን ሙሉ መረጃ ካዳመጣችሁ በኋላ ምን ይሰማቸዋል? ዶናልድ ትራምፕ ለቱርክ የኤፍ-35 ጀቶችን መስጣቸው እስራኤልን የመክዳት ስሜት ውስጥ ይከታታል ብላችሁ ታምናላችሁ? ወይንስ ቱርክ በእርግጥም ኮሎኔሉ እንዳሉት ከኢራን ጋር ለእስራኤል ስጋት ልትሆን ትችላለች? የኔታንያሁ የመስፋፋት አባዜ የተባለው ክስስ በእውነት በምድር ላይ ያለው ሀቅን ይገልጻል? ወይንስ ቱርክ ራሷን የቀጠናው የበላይ ምኞት ለመሸፈን የምትጠቀምበት ስልት ነው? እባካችሁ ሀሳባችሁን፣ ትንታኔያችሁና ስጋታችሁን ከታች ባለው የኮሜንት መስጫ ሳጥን ውስጥ በዝርዝር አስፍሩልን።